አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙሂክማ ቻናል ተከታታይ ውድ እህት ወንድሞቼ እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ላይክ ሰብስክራይብ ማድረጋችሁን አትርሱ። ውድ እህቶቼ ወንድሞቼ አበረታቱኝ፣ ተጎን ይሁኑልኝ። እሺ ዛሬ በጠዋቱ ብቅ ያልኩበት ስለ አንድ እህቶቻችን ምክር ማለት ነው። በእርግጥ እኔ አውቄ አይደለም የምመክረው፣ ግን የሚያውቀውን ለሰው ማካፈሉ አሪፍ ነው። በእርግጥ ሰውን ሰው ይበልጠዋል ማለት ሳይሆን በአስተሳሰብ እንበላለጣለን። ሰውን ከሰው በአስተሳሰብ ብቻ ነው የምንበላለጠው። ሰው በመሆኑ እኩል ነን ማለት ነው። እና ለነዛ በአካባቢያችን በዙሪያችንም ላሉ ተልካሻ አስተሳሰብ ላላቸው እህቶቻችን አብዛኛውን እህቶቻችንን ማለት ነው አስተሳሰባችን የተዟዟረብን እና ውድ እህቶቼ አላማሽ መንገዱ ለጠፋብሽ እህቴ በቃ ያኔ ዝም ብለሽ በውር ፍቅር የታወርሽ እህቴ፣ የነገን ማታስቢ እህቴ ማለት ነው። ወላሂ ተጠንቀቁ እህቶቼ ተጠንቀቁ። ብዙ እህቶቻችን አረብ ሀገር የመምጣት ለምን ነው የመጣ ነው ብለን የማናስብ እህቶቻችን አሉ። አረብ ሀገር መቀመጣችንን ነው እንጂ ነገ ሀገር ሄደን እንሸገራለን የማይሉ እህቶቻችን በጣም ብዙ። እዚህ መዲያም ስለተቀመጠች እኔም ሀገር ሄጄ መዲያም እሆናለሁ የምትሉ ብዙ አላችሁ። እስቲ ቆም የሆነ መንኳኳ ነገር አለ ነበርና በማይረባ ፍቅር በማይረባ በዙሪያሽ ባሉ አላማቸውን በሰዓቱ እህቶቻችን ስበብ ራስሽን ማትታዋሪ ውድ እህቴ፣ እውነቴን ነው የምላችሁ። ወላሂ ጎበዝ ሁኑ፣ ብልጥ ሁኑ። አረ እንደው ብልህ ሁኑ እህቶቼ። የሆነ ምን አለኝ ሀገር ይብድ ያለ ማለት ነው ሀይሎ የሚባል ታውቃላችሁ? ወግድ ልጆች ሀይሎ የሚባለውን እንዲህ ሰው ሁሉ ሊያብድን የቀድሜ ያበርኩት ለምን ነው አላሉ። እውነት እኮ ነው ወላሂ። አሁን ይሄ እብድ ይባላል ቀርሞ አብድ ነው እንጂ እሱ አሁን ሰዓት መንገዱ ሁሉ እብድ፣ ቤቱ ሁሉ የታሰሩ ብዙ አሉ እኮ እህቶች። አብዛኛው ደግሞ እህቶቻችንና አይምሯችን የሚበረዘው እዚህ ጥሩ ነገር አይተን እዛ መጥፎ ነገር ትገጥመን የመቻል እንትናችን ፓወራችን ቀንሷል ማለት ነው። መቋቋም አንችልም። እና እህቶቼ ዝም ብላችሁ የደራ የጎጃም የማን እየተጋባችሁ በፍቅር መልኩ የአረብ ሀገር ጠዋት ማታ ትናወራ የሩቁ ሰዎች አጠገባችን መስለው እህቶች የሚመስሉን ወይንም ወንድሞቻችን የሚመስሉ አንድ ቀን እኮ ስለ ህይወታችን በጣም ምክር ሲሰጡን በቃ ይሄ ልጅማ ልቤ ገባ፣ ይሄ ልጅማ በጣም አቋም ያለው ልጅ ነው፣ ይሄ ልጅማ በጣም ለትዳር አጋሪ የሚሆን ነው ብለን የምንሰይም እህቶቻችን ማለት ተጠንቀቁ። አፈቅቤ ሆዴ ጩቤ ስንት አለ። እንዲው ቢያንስ ትታገቡ የወረዳችሁን ሰዎች አግቡ። ወላሂ የወረዳ ራሱ አንድ ወረዳ ውስጥ ስንት ሰው አለ። እንዲው ስንት ብሔራችን ራሱ የተለያየ አለ። ቋንቋችን ራሱ አንድ ወረዳ ውስጥ ሆነን አማርኛ የማያውቅ ኦሮሞ አለ፣ ኦሮሞ የማናቅ አለን አሁን እኛ ማለት ነው። እንደዛው አለ። እንዲው እንዲያሻው አንድ ወረዳ ውስጥ አግቡ እንዲያልኩት ይሻላል ነው በጥቅሉ። እኔ አሁን የቦረና ልጅ ነኝ። መከነ ሰላምም ቦረና ነው፣ ገነቴም ቦረና ነው። ብቻ በጥቅሉ ቦረና በሚባለው ብዙ ቦታ አለ አይደል? ብዙ ወረዳ አለ። እኔ አሁን የቦረና የወግድ ልጅ ነኝ። መከነ ሰላም ባገባ እንግዲህ ሩቅ ነው እና ውድ እህቶቼ ገና ዝም ብላችሁ ገና ፍቅር ታለ ሁሉም አለ የሚባለውን ነገር እያሰባችሁ ታው ገደል አትግቡ። ስንት ወንድሞቻችን አሉ ባፋቸው ወላሂ ቅቤ ሆነው በስተጀርባቸው ደግሞ መጥፎ ሰው አለ። እነዛ እኮ ጥሩ ሰው ሊሆኑ ይችላሉ። እነዛ ያፈቀራችኋቸው ኬካ ቤተሰብ ደግሞ የሱን መቋቋም የማይፈልግ አለ። በዛ ስበብ ደግሞ እሱ ጊዜውን ጠብቆ የነሱን የሚሰማበት ጊዜ ይመጣል። እሺ ሁል ጊዜ አንቺን የሚሰማበት ቀን አለ ማለት አይደለም። እና እህቶቼ ጥንቃቄ አድርጉ። እንዲው ጋብቻ ራሱ እንዲው ብትታስቡ የወረዳቸውን ልጆች አግቡ።
አንድ ወረዳ ሆነን እንኳን ራሱ እርቀቱን ታውቃላችሁ እንግዲህ ስንት አገር አለ የአንድ ወረዳ ሰው ሆነን ይሁን እንዲያሻው በማለት ነው የአንድ ወረዳ እንኳን ይሻላል ያልኩበት ማለት ነው። የሆነች እኔ ቤቴ አካባቢ ሳውዲ ነው የተጋቡት። እሷ የጎጃም ልጅ ናት፣ እሱ የኛ ሀገር ልጅ ነው። ወላሂ ለአዚም ስጋዋን ጨርሳ ባጥንቷ ነው ያለችው። እኔ ጎረቤት ነን። ያው ጎረቤት ትሆኑ ብዙ ነገር ታወራላችሁ አይደለም? ወላሂ ትታወራይ ማለት ነው። የሁለቱ ልጆች እናት ናት። ሳውዲ ነው የወለደቻቸው ማለት ነው። ኑሮ አይደለም የምትኖረው የትም አባቷ እንደማትሄድ እየተማመነባት እስተ ቤተሰቦቹ የሚያጠቃት ስንት አለ። እውነት እህቶቼ ዛሬ ፍቅር ብቻ ሳይሆን ነገ ጠብም እንዳለ ማሰብ አለብን። ብልህ ሁኑ እንዲያሻው። አንቺ ሂጂ ገንዘብሽን ግን ደበቅ አርጊ። ነገ እሱ ልጅ ፊቱን ቢያዞርብሽ ቤተሰቦችሽ የሚቀበሉሽ ራስሽን ችለሽ ራስሽን ትታቆሚ ነውና ገንዘብሽን ያሽ። ገና እሱን ይወደዋለሁ በፍቅር መደባበቅ እኮ ጥሩ አይደለም። ባሉን የማይወድ የለም። በነገራችን ላይ የማይወድ የለም ባሉን። እንግዲህ ሰው መቼ ባልና ሚስት ሆኖ የሚኖረው እንግዲህ እንትን ሆኖ አይደለም፣ ታይፋቀሩ አይደለም፣ ተፋቅረን አይደለም። የተፋቀርሽ እያለ ደግሞ ጠብን ማሰብ አለብን ነው በቃ። እንደው ሴት ልጅ አላህ ተፈቀደላት የአንድ ቀበሌ ብታገባ አሪፍ ነበር፣ ግን እንዲያሻው የአንድ ወረዳ ይሻላል። እኔ ጎጃም እሱ ደራ እንግዲህ ወሎ፣ ሁሉም ወሎ ሰፊ እኮ ነው ወሎ። ገና የወሎ ህዝብ ነንና የወሎ ነው አገባዋለሁ ማለት አይቻልም። በጣም ብዙ አጋጣሚዎች እኔ የማውቃቸው እህቶች ይሄ አይነት የደረሰባቸው እኔ ብዙ አውቃለሁ። የሆነች ደግሞ ጎረቤታችን የባሌ ዘመራት ማለት ነው የሀይቅ ልጅ አፈቀረች። እዝኩና ማለት ነው። ተይ አባትና እናቷ ተይ ቢሏት ረክ ሙቼ እገኛለሁ። እናንተ አባትና እናቴ ካልሆናችሁ በቃ እኔ በፍርድ ቤት አጠናለሁ አጋባለሁ አለች። እናትና አባት መሽም ቁሙ መሽም በፍርድ ቤት ትንሽ ኒካ መታሰሩ ይደር ስምም አይደል በሀገራችን ነውር ነው። በባህላችን አባታችን ፈቅዶ ነው። አባት ታልኖረ ወንድም ከሌለ አጎት ነው አይደለም ኒካ የሚታሰረው። ተች ልጅማ በሰው ሀገር አንድ ነገር ትሆንብኛለች ብለው እሷ ዱባይ ናት፣ እሱ ሀይቅ ነው። ገና እኮ ፎቶውን አየችው። ዘር ማንዘሩ ምን እንደሆነ አታውቅም። የማን ልጅ ነው ራሱ አባቱን ብታውቅ አያቱን የምታውቅ ሰው አይደለችም። እንግዲህ በስልክ ስም ደግሞ የአባት ስም ደግሞ ወይም ግን ስሙን አባቱ በርዕስ አድርጎት ይሆናል። በኢሞም ሆነ በዋትስአፕ ማለት ነው። እከሌ ማነትስ ብሎት ይሆናል። ያን እና ያየችው አገባች። 2 አመት ሰራች። ብር ትልካለች። ምን እንደምትሰራ አታውቅም። ምንም አይነግራትም። ለአንድ እኮ ሩቅትና ገባ ወላሂ ባሎቻችን ራሱ የካማ ጎናችንን እየፈለጉ በጣም የሚያጠቁበት አጋጣሚ አለ። ቤተሰቦቹ ብቻ እና ካርጎም ጫነች ተቀበለ። ምርጥ ሰው ተብሎ ማለት ነው። ሁሉን ነገር አረኩ የኔ ፍቅር እንዳታስቢ፣ ለምን ትጨናነቂያለሽ? እኔ ተጎንሻለሁ እያለ ቅልጥ አድርጎ ልትገባ 2 ሳምንት ትቀራት ወለካት። ሲሙን ሰበረ። ገና የሀይቅ ወዲ ማን ነው ወዲዛ ነው ብላ እዛ ሄዲያ ምን ትፈልጋለች? የማን ልጅ ነው አለ ከዚህ አካባቢ ብላ አባቱን አውቃ አያቱን ማታቅሰው እንዴትስ ይፈልጋል? የሚገርም እኮ ነው። እና ቦለካት። አባቷ ተቀበላት። ማሽን የወለደ አይጥልም ጅልም ብትሆን አይደለም። በስንት ተፈላልጉ ኒካ ለማውረድ ነው። ኒካውን በስንት አበሳ በሰው እንግዲህ ያለ አይደለ አንድ ወረዳችሁ ያቃችኋል። በወረዳችሁ እንኳን እንደዚህ ወረዳ ነው እንደዚህ አይነት ልጅ ታውቃላችሁ እንዴ ብሎ እንኳን ዛሬ በዘበን እንቆይ እየጠፋ ይገኛል ማለት ነው። እና በዛ አጋጣሚ ተገንቶ ንብረት የለ ምን የለ ሌላ ላትጠይቅ ኒካዋን ብቻ እንዲያወርድላት ነው የተጠየቀው። ኒካዋን አወረደላት። አትቀጣም። ዙራ ደግሞ ምን ታገባለች? ያጎቷለች አዲስ አበባ ማለት ነው። እንግዲህ ሰው ያጎቷ ልጅ አገባች። እንግዲህ በእርግጥ በባህላችን ነውር ነው፣ በሃይማኖታችን ይፈቅዳል። ያኔ
ያጎት ልጅ ማጋባት እንግዲህ አረቦች እየተጋቡ ነው፣ ግን በሀገራችን ልምድ የለም። ያኔ እንደዚህ የተቃረበ ዘመድ ማግባት ነውር ነው፣ ግን በሃይማኖታችን ማግባት ይቻላል፣ በእኛ በሙስሊሞች ማለት ነው። አባትና እናቷ ክፍ አድርጎ ተዋት፣ አንድ ልጅ ወለደች ከሱ። አሁን እነሱም ጋር ተለያይታለች አሉ። ኧረ ተው፣ የማይሆን ነገር ውስጥ አትግቡ እህቶቼ። እናትና አባቶቻችን የመረጡልንን ብናገባ የተሻለ ነው። ወላሂ አቋም ካለሽ እኮ የኔ እህት ሩቅ ቦታ ራሱ አታገቢም። አላማ የሌለሽ ሴት እኮ ነች ብለሽ ፍቅር ፍቅር እያልሽ መንገድሽን ስተሽ በውር መንገዱ ሂደሽ የምትወርቂው። አቋም ያለሽ ሴት ብልህ ሴት ከሆንሽ ርቀሽ ራሱ አትሄጅም። ያው ያገርሽ ልጅ ያገባሻል ማለት ነው። ወይንም ያገርሽ ልጅ የሰፈርሽ ልጅ ባታገቢ አድሎሽ ምኪና ታገቢያለሽ በወረዳሽ ውስጥ ማለት ነው። እንዴ ማን ነው ባላት ቆሞ የቀረው? ሁሉም እያገባ ነው። ጁልም ጦሩም አግብቶ እየኖረ ነው። እና ወዲያደቃችንን ማሰብ አለብን። ወላሂ እኔ በአካባቢ ያሉትን በማቃቸው ነው እንጂ ገና ዝም ብዬ አይደለም በወር በድንብሩ እያወራ ያለሁት። እና እህቶቼ ጥንቃቄ አድርጉ፣ እንዴው ጥንቃቄ አድርጉ ካቶ በትዳር ላይ ማለት ነው። አንዳንዴ ጓደኛም ያሳስታል። አሁን በሰው የምንተዋወቃቸው ነው። ይሄ ልጅ እኮ ብታገቢው ላንቺ መርጠው ነው፣ እንደዚህ እኮ ነው ብታይ እንደዚህ ነው እያልን ብዙ እህቶቻችን ናቸው እህቶቻችን መንገድ ያሳቷቸው ማለት ነው። አላማ የሌላት ሴት አላማ የሌለውን ትከተላለች። እና እህቶቼ ስርዓት ይኑራችሁ፣ እንደ አደብ ታላችሁ። ወላሂ የሰው ልጅ አላህ ሱብሃነሁ ወተዓላ የኛ ነገር የትም እኮ ርቆ አይርቅም። ዝም ብለን በእኛ ኃይል ዝም ብለን እየታገልን ያልሆነ ቦታ እንውደቅ። ያኔ ጋብቻ ተጋቡ፣ ተዋለዱ። ጋብቻ በልጅነት ነው ጥሩ ማለት ነው። ልጅም በልጅነት ነው ጥሩ። ግን ብላችሁ እዚህ የማያውቅሽ ወንድ ማለት ነው እዚህ በርትተሽ እንዲሰሪ ነው እንጂ ነይ ቶሎ ልጅ እንውለድ፣ አላማ ይሄን ነገር እኮ ብትመጪ አይቸግረንም፣ ምን ይሄን እንሰራለሁ፣ አንቺ ይሄን ትሰሪያለሽ እያለ በጣም ተስፋ ይሰጣናል ማለት ነው። አላማ የሌለው ወንድ ደግሞ ዘላለም ባንቺ ተሸክመሽ ለመኖር የሚያስብ ጎበዝ ነሽ እንዲሰሪ እዚህ ብቻ የፍቅር ቃላቱን እየቀጠለ ዛሬ እንኳን አይደለም የዛሬ ጊዜ ልጆች የድሮ ሰዎች ፍቅር ምን እንዲሆን አሁን ነው ማለት ነው ያወቁት። ዛሬ ቡጥቅየው ልጅ ስለ ፍቅር ያውቃል ማለት ነው። እና እንደዛ እየቀባጣጠረ መንገድ ያስታችሁ እህቶቼ። አላማ አቋም ያላት ሴት አቋም ያለውን መርጣ ማግባት ትችላለች። ሱሪ ስለታጠቀ ወንድ ሆኖ በቃ ጢም ስላለው ያ ወንድ ነው ማለት አይቻልም እህቶቼ። ብዙ ወንድ ሴት ወንድ ያለ ማለት ነው። እውነት አላማው የዞረበት ወንዶች አሉ ማለት ነው። አላማ የሌላትን ሴት የሚያገባት አላማ የሌለው ወንድ ነው። ወላሂ ለአዚም አላማ ያለው ወንድ መርጦ ነው የሚያገባው ብሎች ሴት ስለሆነች ሂጃብ ስለለበሰ ሙስሊም ስለሆነች ወይንም አረብ ሀገር ስለሰራች ብቻ አይደለም። አላማ ያላትን ሴት አላማ ያለው ወንድ ይፈልጋታል ማለት ነው። ተፈልገን የምንገባ ሰዎች እንሁን። ለምነን የምናገባት አይሆን ተለምነን የምናገባ ሴቶች እንሁን። ወላሂ ጥሎስ የሚያገባ ሴት እኮ አለ በጣም እነዚህ ሀገርን ወላሂ ሀገራችን ያሰደቡ ስንት አሉ። እና ተወርቶም ተዘርዝሮም አያልቅም። በዙሪያችሁ እንኳን አይደለም ብላችሁ በሜዲያ ያያችሁን አይደለም ማውራት ያለባችሁ፣ በዙሪያችሁ ያለውን እንኳን አውርታችሁ አዝልቁት። ወላሂ ተወርቶ አይዘለቅም። እኔ አሁን በጓደኞቼ ዙሪያ በእኔ ላይ ያደረሱት እንትን ላይ ብቻ ብዙ ነገር አለበት ዳር ያጋጠመኝን በጓደኛ ጥልቃ ማለት ነው። ያ ቢወራ እናቴ ተወርቶ አያልቅም። እና ዛሬ ስለ አላማ ስለሌላቸው ሴቶች ሪቀው ለወንድ ብለው ብዙ ነገር ለሚሆኑት ነው ወላሂ ይሄን ምክር እንትን ያልኩት። ለምን በጓደኞቼ በአካባቢ የደረሰና ያየሁትን ነው ያወራኋችሁ። እና የዛሬው ቪዲዮ ለተቀበላችሁኝ አመሰግናለሁ። አላማ የሌላት ሴት በእርግጥ አታዳምጠውም። ለምን ራሷን ስለነካኋት ታልፈዋለች ማለት ነው። ታዳመጠችው ልትጸጸት ትችላለች ያሳለፈችውን። እና ብታዳምጪውና ወላሂ እውነቷን ነች ልጅ እኮ ማለት ተቻልሽ አዳምጪኝ። የቀበሌ የወረዳሽን ልጆች አግቡ። ኧረ ስንት አለ ትዳር የሚል ወላሂ ራቅ ብላችሁ ዝም ብላችሁ ራቅ ብላችሁ አትሂዱ።
መውለድ አለ፣ መታመም አለ፣ ሀዘን አለ፣ ብዙ ነገር እኮ አለ። ተጎንሽ ሰው ሊኖር ይገባል እህት አለም። እና በዚሁ እሰናበታቸዋለሁ። ውዴቶች ልብ ግዙ ነው እምላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።